ላለፉት 4 ዓመታት ከተለያዩ ቢዝነሶች ጋር አብረን ስንሰራ ብዙዎቹ ይመስላቸው ትልቁ ችግር ማርኬቲንግ እንደሆነ ነው። ማርኬቲንግ ግን ችግር ሊሆን የሚችለው የሚሸጠው ቢዝነስ መጀመሪያ ከሌሎቹ ኮምፒቲተሮች ወይም ተፎካካሪዎቹ የተለየ የሚያደርገውን ነገር ይዞ መምጣት ሲችል ነው። ዛሬ በዚህ ቪዲዮ የምትሸጡት ምንም አይነት ምርት ወይም አገልግሎት እንኳን ቢሆን ማርኬቱ ላይ ግን እንዴት ተለይታችሁ መውጣት እንደምትችሉና የከስተመሮቻችሁን ጆሮ እንዴት ማግኘት እንደምትችሉ አሳያችኋለሁ። አብዛኛው ቢዝነስ ኢትዮጵያ ውስጥ እንዴት ነው የሚሰራው? የሆነ ሰው ሲሳካለት ይመለከታል፣ ያንኑ ቢዝነስ ሂዶ ይደግመዋል፣ የራሱ የተለየ ነገር እንኳን አይጨምርበትም። በማርኬቲንግ ዩኒክ ሴሊንግ ፖይንት እያልን የምንጠራው ነገር አለ። አንድ ቢዝነስ ከአንድ ልዩ የሚያደርገው ላይክ ምንድነው? እሱ ነገር ክሊር ላይ አይቀመጥም። ይሄንን በቀላል ምሳሌ ለማስረዳት ቢዝነስ ኤ እንጀራ ሸጣለሁ አለ። እንጀራ ሸጣለሁ። ቢዝነስ ቢ ጠዋት የተጋገረ ከእናት ጓዳ የተጋገረ ስቲል ቤታችሁ ውስጥ ወስዱት ትኩስ የሆነ ጤናማ እንጀራ እንሸጣለን። ሜቢ ይሄኛው ለእንጀራ የሚያስከፍለው 25 ብር ሊሆን ይችላል። ይሄኛው ለእንጀራ የሚያስከፍለው 50 ብር ሊሆን ይችላል። ለምንድነው ካላችሁኝ እንጀራ አይደለም እየሸጠ ያለው። አንደኛ ጠዋት የተጋገረ ነው፣ ሁለተኛ እናት ቤት ነው የተጋገረው፣ ትኩስ ነው፣ ስቲል ቤታችሁ ውስጥ ወስዱት፣ ከዛ ደግሞ ጤናማ ነው። ለምንድነው ይሄ የተሻለ ገንዘብ ቻርጅ እያደረገ ያለው ካላችሁኝ በግልጽ ደንበኞቹ የሚፈልጉትን ነገር መናገር ስለቻለ ነው። ይሄንን ለማድረግ ዋናው ቁልፉ ነገር ምንድነው? ደንበኛዬ የሚፈልገው ምንድነው? በሌላ አማርኛ እየፈታሁ ያለሁት የምን ችግር ነው? እንጀራ የሚሸጥ ሰው እየፈታ ያለውን ችግር በግልጽ ሊያገው ይገባል። ረሃብን አይደለም እየፈታ ያለው ባይ ዘ ወይ ቢካዝ ሰው ርቦት ዳቦ ምንም ሊበላ ይችላል አይደል? እንጀራ የሚበላበት ስፔሲፊክ የሆነ ሪዝን አለው፣ ስፔሲፊክ የሆነ ፍላጎት አለው። እንጀራ ለመብላት ደግሞ አንድ ሰው ሲያስብ አይምሮ ውስጥ የሚያስባቸው በጣም ብዙ ተያያዥ ችግሮች አሉ። እንደ ቢዝነስ ሲመጣ እነዛን እያንዳንዱ ችግሮች ሶልቭ ማድረግ ካልቻለ የደንበኛውን ጆሮ ሊያገኘው አይችልም። ያ ደንበኛ ደግሞ ችግሮቹ በተፈቱለት ቁጥር ከሌላው የተሻለ ገንዘብ የመክፈል እድል ይኖረዋል ማለት ነው። ይሄንን ስቴፕ ባይ ስቴፕ እንመልከተው። እንዴት ከተወዳዳሪዎቻችሁ ወይም ደግሞ ተፎካካሪ ቢዝነሶቻችሁ ተለይታችሁ መውጣት ትችላላችሁ? በአጠቃላይ 3 ስቴፕ ነው ያለው። የመጀመሪያው ስቴፕ 1 የሚሆነው የምትፈቱትን ችግር ማወቅ ነው። ቀደም ሜንሽን ያደረኩት ማለት ነው። የምትፈቱትን ችግር ማወቅ። እያንዳንዱ ቢዝነስ የመጣው ፕሮብለም ሶልቭ ለማድረግ ነው። ችግር ሲባል በሁለት መንገድ እንገልጸዋለን እኛ ማርኬቲንግ ላይ። የመጀመሪያው ወደ ፕሌዠር ወይም ደግሞ ደስታ መፈለግ፣ ሁለተኛው ደግሞ ከህመም መራቅ ነው። እነዚህ ችግሮች ናቸው የትኛውን ቢዝነስ የሚሰራቸው። ለምሳሌ ሆስፒታል ብትወስዱ የሆስፒታል ስራው ምንድን ነው? ከህመም መራቅ ላይ ነው ፎከስ የሚያደርጉ አይደለ? መጠጥ ቤት፣ ክለቦች ደግሞ ምን ፍለጋ ነው? ደስታ ፍለጋ ነው። ፋሽን፣ አብዛኛው ኢንዱስትሪ ያለው ፕሌጀር ፍለጋ ነው። እነ ኢንሹራንስን እነ ህክምናን ብትወስዱ ደግሞ ምን ላይ ነው ያሉት? ከሆነ ፔን ከሆነ ስጋት መራቅ ነው። እየተፈታ ያለው ዋናው ችግር እነዚህ ሁለቱ ናቸው። ብዙ ጊዜ ችግር የሚፈታ ፕሮዳክት አምጡና ይባላል፣ ግን ዲፋይን አይደረግም። ምንድነው ችግር ከተባለ አይደር ወደ ፕሌዠር የሚወስድ ካልሆነ ደግሞ ከህመም የሚያደርግ ነው። ጀነራሊ በዚህ መንገድ ነው ዲፋይን የምናደርገው። ስለዚህ ቅድም ባነሳ ነው ኤግዛምፕል ከሄድን እንጀራ ከሆነ የሆነ ሰው እንጀራ እየበላ ያለው በቃ ወይ ረሃቡን ለማስታገስ ነው፣ ወይም ደግሞ በቃ ይሄ ምግብ ሲበላ የሚሰማው ጥሩ ስሜት አለ አይደል? እሱን ፈልጎ ሊሆን ይችላል እየበላ ያለው። ግን አሁን አንድ ከስተመር እንጀራ ለመግዛት ሲያስብ የሚያስጉት ነገሮች ምንድናቸው? አንደኛ ያደረ መሆኑ አይደል? ሁለተኛ ባዕድ ነገር ሊገባበት ይችላል ብሎ ያስባል አይደል? ሶስተኛ በጅምላ ነው የሚጋገረው። በጅምላ መጋገሩ ደግሞ ራሱ የሆነ ጉዳት አለው። በአጠቃላይ ይሄ ለምንድነው ጤና ያሰጋኛል ነው። አበቃ እኔ አሁን እናቴ የግዥ እንጀራ ነው የሚበላው ምናምን ስላት ከበፊት ጀምሮ በጣም ታዝን ነበረ። በቃ ትክክል እኮ አለም እየበላ ያለው ጨጓራህን እኮ የሚያምህ እንጀራ የውጭ እንጀራ ስለምትበላ ነው ትለኛለች ላይ። ያ ደንበኛ እንጀራ ለመግዛት ሲያስብ የሚያሳስበው ጤናው ነው። እየፈታሁለት ያለው ችግር ያደራ ለመሆኑን ባዕድ ነገር እንዳልገባበት እና ደግሞ እናት ቤት እንደተጋገረ ጥንቃቄ ተሰጥቶት እንደተጋገረ ከተናገርኩኝ እየፈታሁ ያለው ትልቅ ችግር አለ ማለት ነው። በተመሳሳይ ጸጉር ቤት ያለው ሰው ሊሆን ይችላል። ጸጉር ቤት አለኝ፣ የሴቶች ጸጉር ቤት አለኝ ከማለት ይልቅ ሴቶች ጸጉር ቤት ሲመጡ የሚገጥሟቸው ችግሮች ምንድናቸው? ረጅም ሰዓት መቀመጥ ሊሆን ይችላል፣ መብራት ሊጠፋባቸው ይችላል፣ ከፍተኛ የሆነ መታፈን ሙቀት ሊኖር ይችላል። አላቅም፣ ጸጉር ቤት ገብቼ አላቅም። ግን እነዚህ ሁሉ ችግሮች ገና ጸጉር ቤት ሲሄድ አይምሮ ላይ ይመጣባታል። እኔ ጸጉር ቤት የምከፍት ከሆነና ከሌሎች ተፎካካሪዎች መለየት የምፈልግ ከሆነ እያንዳንዷን ፕሮብለም ሶልቭ አረጋቸዋለሁ። ሶልቭ ማድረግ ብቻ ሳይሆን ደግሞ ማስታወቂያዎቼ ላይ ሶልቭ እንደማድረግ እናገራለሁ ማለት ነው። የመጀመሪያው ክሊር ልታደርጉት የሚገባው እኔ በቢዝነሴ እየፈታሁት ያለው ችግር ምንድነው? ይህን በግልጽ ማወቅ ነው። ሁለተኛው ስቴፕ ያ ከስተመር ችግሩ ሲፈታለት ምን አይነት ሪዛልት ነው ወይም ደግሞ የሚያገኘው ውጤት ምን ይመስላል? ይሄ በጣም ኢምፖርታንት ነው። ብዙዎቻችሁ ማየታችሁታል ብዬ አስባለሁ። ይኸውላችሁ የምንሸጠውኛ ፕሮዳክት ሊመስል ይችላል፣ ግን ሰው ፕሮዳክቱን ፈልጎ ሳይሆን የሚገዛው ሪዛልቱን ፈልጎ ነው። ፕሮዳክት አይደለም ሪዛልቱ ነው የሚፈልጉት፣ ውጤቱ ነው የሚፈልጉት። አበቃ
እነ ሬድ ቡልን ብትመለከቱ እነ ዊስኪ፣ መጠጦች፣ በርገር፣ ምግቦች ሰው እነሱ ሲያስተዋውቁ አይታችሁ ከሆነ ፕሮዳክቱ ላይ አይደለም ፎከስ የሚያደርጉት ምኑ ላይ ነው? ሪዛልቱ ላይ ነው። ምክንያቱም አት ኤንድ ኦፍ ዘ ዴይ ፕሮዳክቱ አይደለም ውጤቱ ነው የሚሸጠው። ፀጉር ቤቶች ምንድን ነው የሚሸጡት ካላችሁ ምን ነው የሚሸጡት? አት ኤንድ እኮ የሚሸጡት ምንድን ነው? ያቺ ሴት ከፀጉር ቤት ስትወጣ ኮንፊደንት፣ በቃ ጥፍሯ አምሯል፣ ፀጉሯ አምሯል፣ መንገድ ላይ እንደምትለከፍ ታውቃለች፣ ኮንፊደንስ አላት። ጂም የሚሸጠው ምንድን ነው? ማሽን አይደለም እኮ ራይት። ሊመስለው ይችላል፣ ማሽን ማከራየት ሊመስል ይችላል የሱ ቢዝነስ ሞዴሉ፣ ግን አይደለም። ሰዎች ጤና ነው የሚያገኙት፣ ኮንፊደንስ ነው የሚያገኙት፣ ኢነርጂ ነው የሚያገኙት። ስለዚህ ማስታወቂያው ላይ መሸጥ ያለበት ማሽኑን ሳይሆን ምኑን ነው? የሚያገኘውን መጨረሻ ላይ ሪዛልቱ ነው የሚሆነው ማለት ነው። ሌላ ምሳሌ ፋሽን ቤቶችን ብትመለከቱ ብዙዎቹ አንደርስታንድ የማያደርጉት ነገር ስለ ፕሮዳክቱ የፈለገ 10 ጊዜ ቢነግሩን ፕሮዳክቱ አይደለም አዳይንድ ያንን ፕሮዳክት ከለበስኩት በኋላ ምን አይነት ፐርሰናሊቲ ነው የምላበሰው? ዘናጭ ሆናለሁ፣ ክላሲክ ሆናለሁ። እንደውም እኮ በተለምዶ የልብስ ቤት ነጋዴዎች በቃ የሆነ ልብስ ካስሞከሩን በኋላ እኮ የሚሉት ነገር አለ አይደለ? ይሄንን ማንም አያልፍህም፣ ዩኒክ የሆነ ወጣ ያለ ነው፣ ጓደኞች ከየት አገኘው እያሉ ነው የሚያስጨንቁህ። ለምን? አጤ እንደምንፈልገው ሪዛልት እሱ ስለሆነ ነው። ስለዚህ ደንበኛዬ የኔም ፕሮዳክት ወይንም ሰርቪስ ከተጠቀመ በኋላ ምን አይነት ሪዛልት ነው የሚያገኘው ወይም ደግሞ ምን አይነት ውጤት ነው የሚያገኘው? ይሄንን ድሪም አውትካም እያልን እንጠራዋለን። ድሪም አውትካም። አንድ ጂም ከሆነ እየከፈትኩ ያለሁት እኔ ጂም የሚገባ ሰው የሚያገኘው ድሪም አውትካም ምንድነው ካላችሁኝ፣ ሲክስ ፓክ ሊሆን ይችላል ራይት። ፊት መሆን አይደለ? ኤነርጂ አለህ፣ ቀኑ ሙሉ ሳይደክም ትውላለህ፣ ደረጃ እንደ ልብህ መውጣት ትችላለህ ምናምን ሊሆን ይችላል እያለ ይቀጥላል። አንድ ሰው ፕሮዳክት ሲጠቀም የሚያገኘው ውጤት ምንድነው? ቅድም የሚፈታው ችግሩ ሲፈታ ደግሞ ምን ይመስላል የሚለውን በዚህ መንገድ አስቀምጣለሁ። ሶስተኛው ስቴፕ የሚሆነው ይሄንን መናገር ይሆናል ወይም ደግሞ ኮሚኒኬት ማድረግ። ኔክስት ታይም ምንድነው ቢዝነሳችሁ የሚሸጠው ሲባል ፕሮዳክቱን ሳይሆን ሪዛልቱን፣ ከዛ ሶልቭ የሚያደርገውን ችግር በስነ ስርዓት መናገር። አንድ በጣም ቫይራል የወጣ የቲክቶክ ቪዲዮ ነበረ። ህፃናት አሉ እንትን የሚሸጡ ከረሜላ የሚሸጡ ላይክ ይሄ ናይት ክለብ ላይ ለሚያመሹ ሰዎች ምናምን ኢነርጂ ባር ነገር ነው የሚሸጡትና ሲጠየቁ ምንድነው የምትሸጡት ሲባል ኢነርጂ ባር ነው። ካንዲ ነው እኮ የሚጣፍጥ ሹገር ነው ቤዚክሊ የሚሸጡት፣ ግን ሹገር ነው የሚሸጠው ወይም ደግሞ ከረሜላ ነው የሚሸጠው አለ የሚሉት። ለሰዎች ኤነርጂ ነው እየሸጠን ያለ ነው። ቢካዝ አት ዘ ኤንድ ሰውየው ከበላ በኋላ የሚሰማው ምንድነው? ኤነርጂ ነው። አጌን ፀጉር ቤት ከሆነ ኮንፊደንስ ነው የሚሸጠው፣ ልብስ ቤት ከሆነ ስታይል ነው እየሸጠ ያለው። ሰው ከምሸጠው ፕሮዳክት ጀርባ ያለውን ነገር ካወቅኩት ሶሻል ሚዲያ ላይ ሊሆን ይችላል፣ ባነሮቼ ላይ ሊሆን ይችላል፣ ዌብሳይት ላይ ሊሆን ይችላል። በተቻለ መጠን ሰዎች ስለኔ ሊሰሙበት የሚችሉት ቦታ ላይ በሙሉ በዚህ መንገድ ኮሚኒኬት አደርጋቸዋለሁ። እነዚህ ሶስቱ ስቴፖች፣ የመጀመሪያው የምትፈቱትን ችግር በግልጽ ማወቅ፣ ሁለተኛው ችግሩ ሲፈታ ከስተመሩ የሚያገኘው ሪዛልት ወይም ደግሞ ውጤቱ ምንድነው የሚለውን ነገር ማወቅ፣ ሶስተኛው ደግሞ ይሄንን ነገር በትክክለኛው መንገድ ከከስተመር ጋር ኮሚኒኬት ማድረግ ወይም ደግሞ መናገር፣ ሶሻል ሚዲያዎቹ ላይ ማስገባት፣ ቪዲዮዎቹ ላይ ማስገባት፣ ባዮ ላይ መጻፍ። አሁን ያሳየዋችሁ እነዚህ ሶስቱ ስቴፖች በማርኬቲንግ ኦፈር የምንለው የሱ የመጀመሪያዎቹ ክፍሎች ናቸው። ኦፈር ማለት ምንድነው? የምትሸጡትን ፕሮዳክት ዲስክራይብ የምታደርጉበት ወይም ደግሞ የምትገልጹበት መንገድ ነው። ይህን በጣም ሴንስ እንዲሰጥ አድርጌ ለመናገር ስሞክር ምግብ እንበላለን አይደል? ለምሳሌ ምስር ወጥ አለ ወይ ደግሞ ሽሮ አለ ወይም በየአይነት ሊኖር ይችላል ራይት። ምግቡን የምታቀርቡበት ሰሃን፣ ፕሌቱ፣ አቀማመጡ ኦፈር ይባላል። ስቲል ምግቡ ተመሳሳይ ሆኖ ግን የምግቡ አቀራረብ አትራክቲቭ እንዲሆንና እንዳይሆን ያደርገዋል። መቼስ የሚጣፍጥ ምግብ በፖፖ ቢቀርብልን አንበላም ራይት። የማይጣፍጥ ምግብ ግን እንደዚህ የሆነ ነገር ተጨማምሮበት ምናምን ሆቴል ውስጥ ብዙ ብር ይከፈላል። ይሄ ነው ኦፈር ማለት። የሆነ ሰው እያለ ያለው እንጀራ ሸጣለሁ ነው። ሌላኛው ግን መጥቶ ትኩስ ዛሬ ጠዋት የተጋገረ ቤታችሁ ስትሄዱ እንኳን የማይቀዘቅዝ እናት ቤት ጓዳ የእናት ቤት ሽታ ያለው ጤናማ ኦርጋኒክ ነገር ብቻ የገባበት እንጀራ እንሸጣለን። ሁለቱ እጅግ በጣም የተለያዩ ናቸው። ይሄ የእንጀራው ልዩነት ሳይሆን የቀረበበት መንገድ ወይም ደግሞ ኦፈሩ የተሰራበት መንገድ ነው። አሁን የነገርኳችሁ ይቺ ሶስቱ ፕሮሰስ ኦፈር ክሬሽን ውስጥ የሚካተት ነው። ኦፈር ክሬት ማድረግ ደግሞ በአጠቃላይ እኛ ከምንጠቀምበት የማርኬቲንግ ሲስተም ውስጥ የመጀመሪያው ፓርት ነው። ኦፈር ክሬት ከተደረገ በኋላ እንዴት ነው ኮሚኒኬት የምናደርገው፣ እንዴት ነው ሰዎች እንዲፈልጉት የምናደርገው የሚለው ደግሞ ሌላ የማርኬቲንግ ፓርት ነውና እሱን ፓርት እንዳሳያችሁ የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። ፍላጎቶቻችሁን አይቼ በሌላ ቪዲዮ ተመልሼ እመጣለሁ ማለት ነው። አይ ሆፕ የዛሬው ጠቃሚ እንደነበር። በሌላ ኮንቴንት እስክንገናኝ ድረስ see you